ሃይሚ ልትታገች ነው አምልጪ ሃይሚንም ለማገትም ስለሆነ ነገርዩ በዛሬ ደግሞ ገንዘብ እንድጨምርልኝ ይፈልጋሉ ማለት ይሄ ሪስክ የሚያስወስደኝ ነገር ነው እና አልስማማም እንደማቲ ተስፋ አደርጋለሁ ራስሽን አስርፊ ብሩክ ከቻልክ አግዛት ቶሎ አግዛትና ከዚህ ሀገር ውጡ የየሩስ ሰዎች በጣም እየተሯሯጡ ነው የሚገኙት እነዚህ ደግሞ ነፍሰ ገዳይ ናቸው ዝም ብሎ ሰዎች አይደሉም ብሩክንም በተመሳሳይ ደግሞ ብሩክንም ሃይሚ አንሺ ለራስሽ ሲባል ነው አንሺ ሃይሚ ሰላም ጤና ይስጥልኝ ውድና የተከበራችሁ የኛ ቤተሰቦች እንደምን ቆይታችኋል እንደምሰንብታችኋል እኛ ለን ክብሩ ይስፋ ያው ፋሚሊ ዛሬ በጣም በሚገርም ሁኔታና በሚያሳዝን ነገር ነው ዛሬ የተገኘሁት ማለት ነው ምክንያቱም እየተፈጠረ ያሉ ነገሮች በጣም ለህሊኔ እየከበዱኝ ነው ቤተሰብ በቃ ነገሮችን ገባብዬ ስመረምር እየተፈጠሩ ያሉት ነገሮች ሃይሚዬ ላይ እና ቡራዬ ላይ እየደረሱ ያሉት ነገሮች በጣም እየከበዱ ነውና ምክንያቱም እዚህ መምጣታቸው ደስ ብሎኝ ነበር ትላንትና ሃይሚ በሰላም እዚህ ገብታለች ምክንያቱም ከጎኑ ስትሆን የተሻለ ነው ሁሉም ነገር ያ ሆኖ ሳለ ግን የዩሴራ አሁንም አልተቻለም ቤተሰብ በቃ በህይወታቸው እየመጣች ነው የሚገኙ ማለት ነው በይሳት ብዙ ነገሮች ተፈጥሯል እናንተ ማታውቁት ከካሜራ ጀርባ ትላንትና እዚህ ከገባች በኋላ ብዙ ሴራ እየታቀደ ነው ህይወቷ ላይ በቃ በጣም በሚደብር ሁኔታ ቤተሰብ ብዙ ነገሮች ተፈጥሯልና ያን ነገር ደግሞ አቡኪ ደውሉ ለኔ ነግሩኛል በዚህ አጋጣሚ አቡኪ ያው እኔ ዛሬ ሚስጥር አውጣለሁ ብዙ ነገሮችን ሃክ ስለሚያደርግ አንዳንዴ ቴሌግራሟን የሷን ቴሌግራም ሃክ አድርጉና የሆነ ኒንጃ ያወራችሁ ነገር አለ በጣም የሚደብር ነገር አለ ካሜራ አስጀምረ ይፈጠን ቶሎ በል ምክንያቱም ዛሬ ማየት ስላለባቸው ይሄ ነገር ካዩት ይጠነቀቃሉ ምናምን ብሉኝ ነውና ያስጀመርኩት ካሜራ እና እሱ ሲመጣ ሁሉንም የምናየው ይሆናል እሱም ያው ደውሉልኛል ቶሎ ካሜራ አስጀምረ ጠብቀኝ በጣም ችግር ላይ ናቸው ህይወታቸው ችግር ላይ ነው እና ሃይሚ በጣም መጥፎ ሁኔታ ውስጥ ነው ያሉት ብሎኝ ነበርና ዛሬ ደግሞ በጣም እኔ አስቸኩሉኛል ቤተሰብ ምንድነው ይሄ ነገር እናንተም ኃላፊነት አለባችሁ ይሄንን ቪዲዮ በማየበት ሰዓት ብዙ ህይወታቸው ላይ ሊደርስ የሚችል ጥቃትን መቋቋም ይችላሉ ማለት ነው እና ምንድነው ቤተሰብ ብሩክም በዚህ አጋጣሚ እሷን በቃ መግፋት የለብም ለፍቅር እኮ ብዙ መስዋዕትነት ይከፈላል ብራዘር አንተ እኔ ላንተ ለፍቅር ላንተ ልነግር ሳይሆን በርግጥ የሚደብሩ ነገሮች ተፈጥሯል ሂድ ብላ ነበር ዛሬ ደግሞ በመጣች ሰዓት ደግሞ እሷን መቀበል አለብህ ይሄን ክፍተት ነው እነሱ የሚፈልጉት እቺ ትንሽ የክፍተት ለነሱ በቂ ነው ባይዘው እናንተን ለማለያየት ማለት ነው እቺን ትንሽ የክፍተት ተጠቅማ አየሩስ ህይወታችሁ ላይ ገብታ ብዙ ነገሮች ልታደርግ ስለምችል ይሄን ክፍተት ደግሞ አንተ መፍጠር የለብም ሁሌም ከጎኗ ልትሆን ይገባል በጣም በጣም ነው የምታሳዝኝ በነገራችን ላይ ሃይሚ እንደዛ ስትሆን ማታ በጣም ያሳዘነችኝ ለቋት ሲሄድ በቃ ባይተዋርነት ነው የተሰማት ማለት ነው ቤተሰብ ይሄ ነገር ደግሞ በጣም ነው ደስ የሚላት ለጠላት አመች ነው የሚሆነው ቤተሰብ ስለዚህ ይሄ ነገር ደግሞ መፍቀድ የለባችሁም እናንተም ምንድነው በቃ ምንም ነገር ሲፈጠር ፍቅር ሀያል ነው አይደለ ለፍቅር ሲባል እኮ መስዋዕትነት ይሆናል ብዙ መስዋዕትነት የተከፈለለት ፍቅር ደግሞ እንዲህ በትንሹ በቀላሉ ሊቋጭ የሚችል ነገር አይደለም አንተም ይሄንን ተገንዝበ በጣም እንደዚህ የሚደብር ነገር ባታደርግ የተሻለ ነው ምክንያቱም ዛሬ እንደዚህ ያረክ ነገ ደግሞ እሷም ደግሞ አንዳንዴ ሞኝ ነገር ነች ምናምን የምታደርጋቸው ነገሮች ትንሽ ተናዳጅም ስለሆነች ሌላ ነገር ስትል ወደ መለያየት ልታመሩ ነው ማለት ነው ይሄ ነገር ደግሞ ፈጽሞ መሆን የለበትም በቃ በጣም ነው የሚደብረው እናንተ እንደዚህ መሆን የለባችሁም በአጠቃላይ ፍቅር ስትሆኑ ነው ሰላም ስትሆኑ ነው ደስ የሚለው ምክንያቱም በተለይ እዚህ ቡታጅራ ስትሆኑ ብዙ ጠላቶች አሉባችሁ በርግጥ የታወቀ ነው ብዙ አብራችሁ እንዳትሆኑ የሚያደርጉ ብዙ ጠላቶች አሉ እነሱ ራሱ በቂ ናቸው ለእናንተ ማለት ነው ለማለያየት እናንተ ክፍተት መፍጠር የለባችሁ እናንተ በፍቅር አንድ ስትሆኑ እስቲ ዛሬ በቃ ተሳስቃችሁ ቪዲዮ ብትሰሩልን አብራችሁ ሆነ ከሷ ጋር ፍቅር እየሰራ ቪዲዮ ብትሰራልን ጠላት በጣም ነው የሚቃጠለው ልንገርህና ማለት ነው ከዛ ነገሮችን ትፈታለኩ አጠገብ ሆና እየተሳሳቃችሁ ልጁ ያንተ ነው ምናምን እያልሽ በቃ እንደዚህ ነው የሚያምሩ በእናንተ ማለት ነው ስለዚህ ይሄ ነገር ባይሆን የተሻለ ነው እላለሁ ሃይሚም በቃ ተረጋግተሽ ያለውን ነገር በፍቅር ለመፍታት ሞክሪ አንተም በቃ ተረጋግተ ተቀበላት ሁሌም ለሷ ክፍት ቦታ ሊኖር ይገባል በምን ግልጽ ነው ትንሽ አስቀይማለች ዲስአርጋለች እዛ በመምትመጣበት ሰዓት ዛሬ ደግሞ መታለች ባለፈ ነገር ተጸጽታ ይቅርታ ጠይቃለች ለዛ ነገር ደግሞ አንተ ምንም ነገር ሳታቅማማ መቀበል አለብህ ያው እሱ መጥቷል ያለውን ነገር አብረን የምንሆናል ይመቻቹ ብራዘር እንዴት ሰላም ነው ብራዘር እንዴት ነህ ሰላም አለን እዚህ ጋር ያው ካሜራ አስጀምሬ ነበር የመጣሁት ያው ምንድነው አስወክለ ማለት ስትነግረኝ በጣም ደንግጫለሁ ለቤተሰቡም እየነገርኩ ነበር የተፈጠረው ነገር ማለት በሰዓት ያው በተሰማ መረጃ ማለት ነው በጣም ብቻ የሚያሳስብ ነገር ነው በጣም ለጨረቃ ፋሚሊ በጣም የሚያስከፋ መልእክት ነው ይዤ መጣሁት በዛው ልክ ደግሞ ጥንቃቄ የሚሻ ነገር ነው ይዤ መጣሁት ምክንያቱም ያው ሃይሚ በዚህ ሰዓት አደጋ ላይ ነች በከባዱ ማለት ነው የእጁ ተቀጣሪ ቡድኖች እሷን ለማገት እየተንቀሳቀሱ ነው የሚገኙት
ይሄ ነገር ደግሞ ያው ቶሎ ካሜራ አብርተ ልንገራቸው ብዬ ስላሰብኩኝ ነው ካሜራ አብርተ ጠብቀኝ ያልኩት እና በጣም ቤተሰብ በጣም አሳሳቢ ሁኔታ ላይ ነው ያለነው። ይሄ ነገር ለሃይሚ ቶሎ ሼር አድርጋችሁ እንድታደርሱን ይፈልጋለሁ። ምክንያቱም እቺ ልጅ አሁን እኔ በነገራችን ላይ አንዳንድ ያው የውስጥ እንትኖችን አንዳንድ ሴቲንጎችን ስለምጠቀም ይሄ ነገር ደግሞ ያው እነ ሃይሚ ህይወት ላይ የሚገቡ ሰዎችን ያው እየገባውኝ እንትና ቼክ አደርጋለሁኝ ማለት ነው። ይሄን ቼክ አድርጌ ያገኘሁት አንድ አስፈላጊና በጣም አሳሳቢ የሆነ መረጃ አለ። ይሄን ደግሞ ምንድነው ያው ልጆቹና ሃይሚና ኢየሩስና የኢየሩስ ተቀጣዮች እየሰሩት ያለውን ሴራ በማስረጃ ይዤ መጥቻለሁኝ ማለት ነው። ይሄ ነገር ደግሞ ሃይሚ ላይ ብዙ ጫናዎችን ያሳድራል። እሷን ከመጥለፍ ባለፈ ከማገት ባለፈ ብዙ ነገሮችን ለመስራት ወስነዋል ማለት ነው። ይሄ ነገር ደግሞ እናንተ ከኛ ጋር ሆናችሁ ወደ ሃይሚ ለማድረስ ነው የመጣሁት። ሃይሚን ላገኘት አልቻልኩም። በአጋጣሚ እንትን እያለች ነው መሰለኝ ማለት በዓል ስለሆነ እየተንቀሳቀሰች ነው። እኔ ቤት ውስጥ አላገኘኋትም። ሄጄ ነበር እስከ ቤት ድረስ ልነግራት። ይሄ ነገር ደግሞ ወደ ሚዲያ አውጥቼው እናንተ ማውቃችሁ ወደ እሷ ሼር እንድታረጉላት ስለፈለኩኝ ነው እና በፍጥነት በአስቸኳይ በጣም አሳሳቢ መልእክት ነው። ማስረጃውን ይዤ ነው የመጣሁት። ኦኬ አሁን ማስረጃውን ማሳየት ትችላለህ ማለት በምላስ ብቻ እንዳይሆን ነገሩ ምንድነው መሰለህ አንዳንዴ የማያምኑ ሰዎችም ስላሉ ነገርየውን እዚሁ ሚዲያ ምክንያቱም ለነሱ የሚጠቅም ነገር እስከሆነ ድረስ ፋይሉን ብታሳየኝ ደስ ይለኛል። ፋይሉን አሳይሃለሁ ግን ደግሞ አሁን ያው ባጭሩ ችግር የለውም። እኔ ብዙ ማስረጃዎች አሉኝ ግን አንድ እንትን ላሳይክ አንድ ሪከርድ ግድ ነው። ከምንም በላይ ይሄን ፋይል ስናይ ነው እናንተም ይሄን ኃላፊነት የሁላችንም ኃላፊነት ነው። ሼር እያደረጋችሁ በቃ ለምታውቁት ሰው በሙሉ ሼር እያደረጋችሁ እንዲዳረሳቸው ምክንያቱም ይሄን ቪዲዮ የሚያዩበት ሰዓት ራሳቸውን ከመጥፎ ነገር የመከላከል አቅማቸው ሰፊ ይሆናል። ይሄን ነገር ደግሞ ያረጉ ያሉ ልጆች አውቃቸዋለሁ በየከፈለቻቸው ኢየሩስ እየከፈለቻቸው ሃይሚ እንድትታገት ከብሩክ ጋር ጥሩ ህይወት እንዳትኖር ለማድረግ እየሞከሩ ያሉ ሰዎችን እንዳለ የከፈለቻቸው ልጆችን ያውቃቸዋለሁ በደንብ ማለት ነው። ይሄን ነገር ደግሞ ሃክ አድርጌ ነው ያወጣሁት እንትኑ ራስ ማስረጃው ያው ስሙ ሃይሚንም ለማገትም ስለሆነ ነገርየው በዛ ላይ ደግሞ ገንዘብ እንድጨምርልኝ ይፈልጋሉ ማለት ይሄ ሪስክ የሚያስወስደኝ ነገር ነው እና አልስማማም እንደማቲ ተስፋ አደርጋለሁ ማለት ለራስሽ ጉዳይ እና ለራስሽ ፍላጎት ስለሆነ ያው ብሩክንም በተመሳሳይ ደግሞ በጣም ብዙ ሰዎች በሱ ስር ስላሉ እኔ ያንን ነገር ማድረግ አልችልም። ግን ገንዘብ የምጨምርልኝ ከሆነ ችግር የለውም። አይ ድርድራቸው ገንዘብ ላይ ነው። ይሄ ነው እየሆነ ያለው ቤተሰብ። እሺ ያኛው ደግሞ ብዙ ይሄ ያኛው ማውጣት አልፈልግም። በቪዲዮም አለኝ እንደውም በቪዲዮ የላከችው በጣም ነው የሚከብደው ማለት እንደዚህ በቃ የሆነስ ልጅቷን ለማስጨረስ ምንም እኮ ጫፍ ደርሷል። ቤተሰብ ያው በገንዘብ እየተከራከሩ ነው። ጭራሽ እዚህ መምጣቷንም ያው ያለችበት ሆቴል እየጠቀሰ ነው። ያለችበት ቦታ ያረፈችበት ቦታ አቋለው እያለ ነው። ቤተሰብ በቃ ሙሉ ስለ ህይወቷ ስለ ልጅቷ ስለ ሃይሚ ያለችበት ያው ሙሉ ነገር እያብራራት ነው። በቁጥጥር ስር ነች ብሏል። ምክንያቱም የሚከታተላት ሰው ቀጥሮ ይሆናል። በእሳት አይታወቅም። ቤተሰብ እየተከታተሏት ነው። ሃይሚን እየተከታተሏት ነው። በቃ ይሄ ነገር ደግሞ ሼር እያደረጋችሁ እንዲደርስ ፈልጋለሁ። ይሄ ሁሉ የምትጠነስሰው እሷ ነች። በቃ ኢየሩስ እኔ በጣም ማለት እንዴት ህሊናሽ ፈቅዶ ይሄን ነገር እንደምታረጊ እኔ ፈጣሪ ይፋረድሽ ነው ብሎ ከዚህ በላይ ምንም ልልሽ አልችልም። እና ምንድነው እየሆነ ያለው በጣም ይከብር ታውቃለህ። እኔ አሁን ነፍሴን አስይዤ ነው ወደዚህ የመጣሁት ገብቶሃል አይደል? አይ በጣም ከልብ እናመሰግናለን። ከምንም በላይ አንተ ውለታ ነው። ምስጋና አልፈልግም። ይኸውልህ ምስጋና አልፈልግም ደግሞ ሰብአዊነት ይሰማኛል። ገብቷቸዋል አይደል? ሃይሚ ደግሞ እኔ እንደ ኦዲየንስም እንደ ያው የሃይሚ ኦዲየንስ ነኝ የሚዲያም ሰው ነኝ በዛው ልክ ይሄ ነገር ደግሞ ይሄ ነገር ሁለቱን ነገር ይሄ ነገር ወደ እናንተ ማቅረብ ያለመቻሌ እጸጸትበታለሁ ነገ ሃይሚ ስትታገት ባይ ማለት ነው። ስለዚህ ሃይሚ ልትታገች ነው አምልጪ፣ ራስሽን አስርፊ። ብሩክ ከቻልክ አግዛት፣ ቶሎ አግዛትና ከዚህ ሀገር ውጡ። ምክንያቱም ኢየሩስ ልታሳግታት ነው ሃይሚ። በቃ ይሄ ነው እያልኳችሁ ያለሁት። ማስረጃ ማሳየቻችኋለሁ አይደል? ይሄ ማስረጃ ከበቂ በላይ ነው ብዬ አስባለሁ። ከፈለጋችሁ ቪዲዮ ማውጣላችኋለሁ። የተላላኩት ጽሁፎችም አሉ። ያንን ጽሁፎች ማውጣት ይችላል። ወንድም አሁን የለም እኔ በጣም ኢሞሽናል ነው ያርገኝ ታውቃለህ። ቴክስቱን ስሰማው ያለውን ነገር ሁሉ ሰምታችኋል እናንተ ማለት ነው። በዚህ ልክ የተነሳ ሰው የሚቆም ሰው አይመስለኝም ሳስበው ማለት ነው። ከፍለዋለች ከምን በላይ በጣም አረመኔ ናቸው። ስለዚህ አሁን ሁለታ እንድትሉልኝ ይፈልጋሉ። እኔ ማቃቸው ብዙዎች አሉ ብራዘር። ምክንያቱም ይሄ በህግ የሚመለሱ አይደለም። ውስጥ ለውስጥ እንደመጣ እኔም ውስጥ ለውስጥ ሰው ልክበታለሁ። ስለ ልጁ ሙሉ መረጃ ለኔ ተርገኛለህ በዚህ አጋጣሚ ማለት ነው።
ምክንያቱም አውቃቸዋለሁ ብለሃል። ሁሉም በቃ ሄደን ችግር የለውም እኛ ራሳችን ማቅረብ እችላለሁ። በቃ ልጆቹን ካወቃቸው ለህግ ታቀርባለህ። ይሄን ነው የምፈልገው። እሷ የመክሰስ አቅም ካላት እኔ ችግር የለውም። ምክንያቱም ለሰስ ብዬ ብሄድ እኔ ማን ነኝ ብዬ ነው የምከሰው። ገብቷችኋል አይደል? አሁን ሃይሚ በቻልሽው አቅም የኢየሩስ ሰዎች ኢየሩስን ነው መክሰስ ያለብሽ። በነገራችን ላይ የኢየሩስ ሰዎች በጣም እየተሯሯጡ ነው የሚገኙት። እነዚህ ደግሞ ነፍሰ ገዳይ ናቸው። ዝም ብሎ ሰዎች አይደሉም። ይሄ ተራ እንትን ወንበዴዎች። አንተ ገና ለገና ተሳሳቁ ብሎ እንደዚህ እነሱ ላይ እንዴት ያደርጋሉ? እንዳይደብራቸውም ብቻ ከምንም በላይ ይሄ ነገር ለእናንተ ነው። ከምንም በላይ ሼር እያደረጋችሁ ለነሱ አድርሱላቸው። ሃይሚም ደግሞ ይሄ ነገር እንደዚህ ያወሩ ማለት እኛ እስካልን ድረስ ይሄ ነገር አንቺ ላይ አይደርስም በፍጹም ማለት ነው። ምክንያቱም አንችልም። በቃ ይሄ ነገር ተሰምተናል፣ እናንተም ሰምታችኋል ያሉትን ነገር በቃ ሙሉ ለሙሉ ጨርሷታል። በቃ ይሄ ቪዲዮ ምናልባትም እያየሽው ከሆነ ሃይሚ ራስሽን ጥቅቅ በይ፣ ምንም ሊደርስ አይችልም። ይሄ የሰፈር ወጠምሾዎች ሰብስባ አንቺ ላይ ምናልባትም ካልተጠነቀቅሽ ሊያጥቁሽ የሚችሉት ግን ብሩክ ከጎኗ መሆን አለብህ። ከመቼውምና ከምንም በላይ አንተ ከጎኗ ከሆንክ ማንም ሊደርስባቸው አይችልም። በቃ ይሄ መልእክት የተላላኩት ይኸው ዛሬ ከ4 ሰዓት በኋላ ነው እና በፍጥነት ይሄ ነገር ሳይመሽ ማለት ነው። አሁን ለምሳሌ እየሰራን ያለ ነው። እኔ 4 ሰዓት ነው ያየሁት ቴክስቱን። ቶሎ ብዬ ደውዬለት መንገር ነበርኩኝ በአጋጣሚ ቶሎ ደውዬለት ካሜራ እንዲያበራ ፈልጌ ነው። አብርተን ወደ እናንተ ያቀርብ ነፍስ አድን እኮ ነው ብራዘር፣ ነፍስ አድን ጥሪ ነው። ከዚህ በላይ እኔ በቃ ሁለተኛው አድዋ ነው ያደረግሽው ብራዘር። ቴንክ ዩ በጣም ትልቅ ስራ ነው የሰራሽው። በጣም መሰለህ ከኦዲየንስነት አልፎ ህይወትን አስይዘህ ነው እዚህ ጋር። ምክንያቱም አንተ ላይ ይነሳሉ። አንተ ግን ራስን ፕራይቬሲ ያር ከማንምና ከነ ሃይሚን በላይ ምክንያቱም ይሄ ነገር ፋይል ባታስተላልፍ አንተ ነው የሁሉ እንዳይሆን ያደረከው ማለት ነው። ስለዚህ አንተ ላይ እንዳይነሱ ደግሞ ራስን ከምንም በላይ ተጠንቀቅ፣ ከሃይሚ በላይ ማለት ነው። እኔማ እየተጠነቀቅኩኝ ነው። በአውሳት ደግሞ እየተሯሯጡ ነው የሚገኙት። በእርግጥ ሃይሚ ስልክሽም እየደወልኩ ነው እየሞከርኩ። አሁን ራሱ ልሞክርላት ከፈለጋችሁ ደውላ። አይ በዓል ስለሆነ ሊሆን ይችላል። እስቲ እንደውላታለን ያለው ነገር ታነሳልኝ አልቻለችም። በጣም እየሞከርኩኝ ስለሆነ ማለት ነው። ደውላት። ይሄ ነገር ደግሞ አይ እዚሁ ብንናገር ደስ ይለኛል። ምክንያቱም ካነሳችሁ እዚሁ እናንተ እያያችሁ ያላችሁ ባለችበት እንድታውቁ ማድረግ ይችላል። ስማ ይሄ ነገር በቃ ለራሷ ነው ቤተሰብ ምን ነግራት እዚሁ እናንተ እያያችሁ ጋር እየደወልኩኝ ነው ሊያነሱልኝ። አይ በዓል ስለሆነ ምናልባት ከፋሚሊ ጋር ነው ሊሆን ይችላል። ካነሱልኝ እስቲ ለምን ሃይሚ ጋር ደውላት። የብሩክ ነው የብሩክ ስልክ ነው። ሃይሚ ጋር ደውላት። ወይኔ ባንተ አንተ እንደዚህ የሰው ልጅ እንዴት በዚህ ደረጃ ይወርዳል? ነው ምን አድርገች ያ ከሱ ጋር ተደሰቱ እንጂ ምን እኮ ሰውን አላስቀየሙ እነሱ። እሺ እሷ ነው ታነሰው እና ስሙ ያው ካለፋችሁ ጥሩ እንነግራታለን። ካላነሳችሁ መጥፎ እድል ነው። በቃ ይሄ ነገር አይ ችግር የለውም። ቪዲዮ እኮ ካየች እሺ አንሺ ቴክስት አስቀምጥለታለሁ። ግን አስቀምጬላታለሁ። ካየችው አዎ ቴክስት ካየችው ሃይሚ አንሺ ለራስሽ ሲባል ነው። አንሺ ሃይሚ አታነሳም። ቢሰጥ በቃ አይሽ በዓል ላይ ሆና ይሁን በምን ይሁን ለምን እንደሆነ አላውቅም። አይ ብዙ ሰው እኮ ይደውላታል። እሱም ዝም ብሎም አታነሳም። ዝም ብሎ ስልክ ስለሆነ ነው ሴቭ አላረገችውም። በአጋጣሚ ያኛውን ሲም ስለጣልኩኝ ሴቭ አላረገችውም። ይሄ ሲም ወይኔ ከምንም በላይ ግን ብቻ እናንተ ይሄ ከምንም በላይ ነው። ቪዲዮ መስራታችን ለኛ ለነሱ ደህንነት ከማንምና ከምንም በላይ ነው ቤተሰብ። ምክንያቱም ይሄንን በማዩበት ሰዓት ችግር የለውም ይጠነቀቃሉ። እነሱ ራሳቸውን ፕራይቬሲ ያደርጋሉ። ግዴታ የሆነ ነገር ተፈጥሯል ብለው ማውራት የለባቸውም በዚህ አጋጣሚ ማለት ነው። ምክንያቱም የእናንተ ፎከስ ይፈልጋሉ ከምንም በላይ። ዛሬ እኔ ሃይሚ ካሜራ ይዘሽ ምናምን እንደዚህ ሊገሉኝ ነበር አትበይ። በቃ ምንም ጸጥ ነው ማለት ያለብሽ ከማንም በላይ ነው። ምክንያቱም ይሄን ነገር ስትይ በቃ እንደተፈሩ ነው የሚገባቸው። አንቺ ዝም ብለሽ ስራሽን ስሪ፣ የፍቅር ጊዜ ከቻልሽ ከብሩክ ጋር አሳልፊ፣ እንደዚህ ሊያሯሩጡኝ ነበር ምናምን የሚለው ነገር ጸጥ አድርገሽ ያዡ። ራስሽን ግን ተጠንቀቂ። ዛሬም ነገን ከነገ ሙዲያ ምነግርሽ ነገር ቢኖር እዚህ ጋር በቃ ራስሽን ጠብቂ ነው የምልሽ። ብሩክም ባከን ከጎኗ ለአንዲትም ሴኮንድ ቢሆን ልትለያት አይገባም። ምክንያቱም የፍቅር ከምንም በላይ ነው። ዛሬ ላይ ነገ ትልቅ ዋጋ ሊያስከፍል ይችላል። ችላ ብትላት ህይወቷ ላይ የሆነ ነገር ሆኖ ከማለቃቀስ ነገር ላይ ዛሬ ከጎኗ ልትሆን ይገባል። ይሄንን ነው የምለው። ስለዚህ አሁን በቻላችሁ ታቅም ቤተሰብ ያው እናንተም የሃይሚ እንትኖች ናችሁ። ይሄ ነገር ለሷ እንዲደርስ አድርጉ። በቃ ፕሊስ እባካችሁ በቃ ሼር እያደረጋችሁ ይሄን ነው በቃ ኃላፊነት የሁላችንም የኛ ኃላፊነት ትልቅ ኃላፊነት ነው። ወንድሜም ራስን ኃላፊነቴን ተወጣል። ከምንም በላይ ራስን ለአደጋ ጥለ ይሄን ነገር ባታሳልፍልን እኔ ምንም አውቀው ነገር የለም። ማንም ምንም ያውቀው ነገር የለም። ሃይሚ ይሄን ነገር አታውቅም። ከአንዲት ኢየሩስ ውጪ ማንም ይሄን ነገር ሊያውቅ አይችልም። ስለዚህ የእናንተ ኃላፊነት ደግሞ ምንድነው? ሼር እያደረጋችሁ ለና ሃይሚ ራሱ ሼር ባታደርጉ ለራሳችሁ ለጓደኞቻችሁ ለምታውቁ ሰው በሙሉ በተቻላችሁ
በቻላችሁት አቅም ሼር እያደረጋችሁ እነሱ ጋር እንዲደርስ አድርጉት። ምክንያቱም ቫይራል ሲወጣ ነው ይሄን የማየት እድል ያላቸው ማለት ነው። እኛ በቻልነው አቅም ይሄ ቪዲዮ እስኪፖስት ድረስ እሷን ለመፈለግ እንሮጣለን። በአካልም እሷን ማግኘት ከቻለ ደስ ይለናል። ካገኘናትም እሰየው የምንነግራት ይሆናል። ካላገኘናት ግን ያው ቪዲዮ ለቀንላችሁ እናንተ ሼር የምታደርጉት ይሆናል። በያላችሁበት ቸር ቆዩልን።